ሰዎች ባካችሁ ድረሱልኝ። አንቺ ነሽ እኔን እብድ መስለሽ የምታስፈራሪኝ? ቆይ እሰራልሻለሁ። እሺ አገኝሻለሁ። ይሄ መጀመሪያ ቀን ነው። ቀጣይ ደግሞ አሳይሻለሁ። እሺ ወይ እናቴ ወይ ቆይ ካሌብ ይሄ ምንድን ነው? የዚህ ቤትና የድርጅቱ ግማሽ ንብረት ባለቤት ነሽ። ሰነድ? አሁን በዚህ ሰዓት ነው ስለ ሰነድና ስለ ሀብት የምታስበው? ምን እያወራክ? ያው በስምሽ ተለች ባለቤት ነሽ። እኔ እኮ ንብረት አልጠየቅኩም። ሁሉም ንብረት ይቅርብኝ። እኔ ምንም ሀብት አልጠየቅኩም። እኔ እኮ የምፈልገው አንተን ነው። እንዴት በገንዘብና በቤት ልትክሰኝ ትሞክራለህ? ይሄ ካሳ አይደለም። ለነዛው ያለሻቸው እንደሆነ መስከረች የሚገባሽ መስጠት ከእንግዲህ በኋላ ናቸው። ግን ይሄ የሚገባሽ ያንቺ ድርሻ። ስለዚህ በፍቅር ሳይሆን በሀብት ክፍፍል ልትሸኘኝ ነው ማለት ነው? ምንም አማራጭ ስላልነበረኝ ነው ይሄን ውሳኔ ወሰንኩት። በጣም አዝናለሁ። እባካችሁ ውስጤን ተቃጠልኩ። ውሃ እባካችሁ ውስጤን ውሃ ኧረ ተቃጠልኩ። ውሃ እባካችሁ ውሃ ካሌብ እንዴ ነው የምትፈልገው? በፍቅር ፋንታ በሀብት ነው ልትሸኘኝ ያሰብከው? እሺ እኔ እዚህ በፍጹም ተሰብሬ አልቀመጥም። እንደ ጨከንክብኝ ጭካኔ ምን እንደሆነ አሳያለሁ። ካሌብ እዚህ ተቀምጠ ነገሮችን ለመፍታት እየሞከርክ አይደለም። ደሊና ክፍሏ ውስጥ ምን ያክል እየተሰቃየች እንደሆነ ታውቃለህ? ኤልሳ እባክሽ ከኔ ጋር የምታወሪው ምንም ነገር የለም። ምንም ነገር የለም ማለት ምን ማለት ነው? ሰነዱን ደግሞ ሰጥተሃታል አሉ። ኤልሳ እባክሽ ነገርኩሽ እኮ ከዚህ በኋላ እኔና እሷ አብረን መኖር አንችልም። ቤትና ንብረቱን በስም አዙረህ ፍቅርህን በገንዘብ ልተካ ነው? ይሄ ነው ልጅቷ አንተ የከፈለችው መስዋዕት ምላሽ? የአባታችን ጥፋት ሁሌም በመካከላችን አለ። ፊቷን ባየው ቁጥር የዛን ጥላ ነው ማየው። አንተ እኮ ራስህን ነፃ ለማውጣት ስትል እሷን እየቀጣሃት ነው ካሌብ። እኔም እኮ ወዳታለሁ፣ ፍቅሬን አልቀንስም። ግን በፍቅር ብቻ የምንኖረው ህይወት የለም። አባታችን ላደረገው ጥፋት ደሊና ለምንድን ነው የበደላችን ካሳ የምትከፍለው? እሷ እኮ አምናሃለች፣ ወዳሃለች። በየቀኑ እርስ በርሳችን እየተያየን የሚቃጠል ህሊና ከሚኖረን ከአሁኑ ተለያይተን የራሷን ህይወት ብትኖር ይሻላል። ይሄ እኮ ያንተ ውሳኔ እንጂ የእሷ ፍላጎት አይደለም። በምትወስነው ውሳኔ እንዳይቆጭህ ተጠንቀቅ እሺ? ደሊና ወዴት ልትሄጂ ነው እንደዚህ ተጣጥፈሽ? ወዴት ሄዳለሁ እማዬ? የካሌብን ትልቁ ምኞቱን ላሳካለት ነው። የቤቱንና የድርጅቱን ባለቤትነት በህጋዊ መንገድ ላረጋግጥ ነው። ልጄ እባክሽ ተረጋጊ። ካሌብ አሁን በጣም ስለተጨነቀ ነው እንደዚህ የሚያደርገው።
የተሳሳተ ውሳኔ ነው እማዬ። እኔ እኮ ላለፉት ጊዜ በፍቅርና በይቅርታ ነገሮችን ለመፍታት ሞከርኩ። እባክሽ በንዴት ተነሳስተሽ የተሳሳተ ውሳኔ እንዳትወስኝ። እሱ ግን በፍቅር ፈንታ ይሄንን ወረቀት አቀበለኝ። ባለቤት ነሽ እያለ በገንዘብ ሊፈታኝና ሊርቀኝ ሞከረ። ካሌብ ካንቺ መራቅ ፈልጎ አይደለም። የአባቱ ስራ ህሊናውን እየወቀሰው ነው እንጂ በጣም ይወድሻል። እባክሽ ትንሽ ታገሹ። አልታገሰውም። ከዚህ በኋላ አላቅማማም። እሱ እንደጨከነብኝ እኔም እሱ የሚፈልገውን ነገር አደርግለታለሁ። ይህንን ንብረትና ሀብት እረከበዋለሁ። ኤልሳ እኔን ትላንትና ጉሮሬን ለማቃጠል ሞክራ ነበር አይደለ? እመኚኝ፣ ለዚህ ስራ ቅጣትሽን ማግኘት አለብሽ። ኤልሳ እመኚኝ፣ ለሰራሽው ስራ መቼም የማትረሹን ዋጋ ነው ማስከፍልሽ። እማዬ በቃ እኔ ሱቅ ደርሼ እመጣለሁ። ለቤታችን የሚያስፈልጉ አንዳንድ ነገሮች ገዝቼ ቶሎ እመለሳለሁ። የምን አንዳንድ ሁኔታ ነው? ወንድምሽ በእንደዚህ አይነት ሁኔታ ላይ ያላንቺ ጥለሽው ትሄጂ ነው እንዴ ብቻውን? ደሊና ተናዳ ወጣለች። አንድ ነገር እንዳይፈጠር እኔ በጣም ፈርቻለሁ። እማዬ ምንም አይፈጠርም። በቃ አንቺ አትጨነቂ። እኔ ደግሞ ቶሎ እመለሳለሁ። በዛ ላይ ደግሞ ካሌብ በዚህ ሰዓት ብቻውን መሆኑን ለራሱ ጥሩ ነው። እሺ በይ ቶሎ ነይ። እሺ ሰዎች ባካችሁ ድረሱልኝ። አንቺ እብድ! አንቺ ነሽ እኔን እብድ መስለሽ የምታስፈራሪኝ? ቆይ እሰራልሻለሁ። እሺ አገኝሻለሁ። ይሄ መጀመሪያ ቀን ነው። ቀጣዩን ደግሞ አሳይሻለሁ። እሺ ወይ እናቴ ወይ ኤልሳ ምን ተፈጠረ? እንደዚህ ተናደሽ መጣሽው? እማዬ እቺ እብድ ቤዛ ናታ። እቺ የተጠንቁራጭ። ቆይ ቤዛ ምን አደረገችሽ? መንገድ ላይ እየሄድኩ እያለ አውቃ እንደ እብድ መስላ ከኋላ የምታሯሯጠች። እኔ ደግሞ ትክክለኛ እብድ የመጣ መስሎኝ ፈርቼ ስሮጥ ከት ብላ ሳቀችና ሰራሁልሽ አለች። በቃ ልጅ ታያት። እሷ እኮ አይምሯን ስታ ነገሮችን ሁሉ ያበላሸች ነው ያለች። አንቺ ደግሞ ሁል ጊዜ ለሰው ታዝኛለሽ። እሷ እኮ ተንኮሎ አያልቅም። በቃ የኔ ልጅ ተረጋጊ። በቃ እንዴ ነው እንጂ እኔን በጫቃ አቃጥልሽኝ አንቺ በሰላም መኖር የምትችይ ይመስለሻል? ደግሞ መኘኝ ኤልሳ፣ ለሰራሽው ስራ እያንዳንዱ ነገር ዋጋ ካላስከፈልኩሽ ነፍሴ ራሱ በሰላም መኖር አትችልም። አሳይሻለሁ። ደሊና መጣሽ? ቅድም እኮ በዛ ሁኔታ ወተሽ ስትሄጂ በጣም አስጨንቀሽን ነበር። አትጨነቂ ኤልሳ፣ አንዳንድ ማስጨርሳቸው ጉዳዮች ነበሩ። ደሊና ምንም የተሳሳተ ነገር አላደረግሽም አይደል? የተሳሳተ ነገር አላደረኩም ኤልሳ። የካሌብን ፍላጎት ብቻ ነው ያሟላሁት። ካሌብ ወዴት ነው? ቆይ እንጂ ቁርስ ደርሷል። ላቀርብ እኮ ነው። ኤልሳ አታስገድዱ፣ ሲፈልግ ይብላ። ደሊና የኔ ልጅ ምንም አይደለም እማዬ። እሱ እኮ ትልቅ ሰው ነው፣ ልናስገድደው አንችልም። ደሊና ምን መሆንሽ ነው እንደዚህ የምታደርጊው? ለምንድን ነው?
እሱ እኮ አስቦና ተጨንቆ ነው እንደዚህ እየሆነ ያለው። እሱ የራሱ ጉዳይ የፈለገውን መንገድ መርጧል። እኔም ደግሞ ከዚህ በኋላ እሱን አልለማመጥ የራሴን ህይወት ነው የምኖረው። ከዚህ በኋላ አላለቅስም። ከዛሬ ጀምሮ አዲሷ ደሊና ትወልዳለች። እናያለን ካሌብ። ካሌብ ቆይ በድጋሚ ምን ተፈጠረ? ፊት እኮ ልክ ስለኔ መጨነቅሽን አቁሚ ብዬሻለሁ። ስለኔ ምንም አያገባሽም አንቺ እብድ። እኔ እብድ አይደለሁም ካሌብ። ለምንድን ነው ሁሌ እብድ እብድ የምትለኝ? እኔ እኮ ለአንተ ስለማስብልህ እኮ ነው። በሪ እንኳኳል እኮ እንዴ! ዝም ብለሽ ትገቢያለሽ? ደግሞ ወዴት ነው እንደዚህ አምሮብሽ? የሚሄድበት ይጠፋል ብለሽ ነው ኤልሳ? ዓለም እኮ ሰፊ ለእኔ የሚሆን ቦታ አላጣም። ይሄ በጣም ይገርማል። ቅድም ከመመገቢያ ክፍል በዚህ አይነት ሁኔታ ውስጥ ወጣሽ፣ አሁን ደግሞ እንደዚህ አምሮብሽ ሳይሽ ማመን አቅቶኛል። ከለው ጊዜ በጣም ለየታልሽ። ከዚህ በኋላ ልመጂኝ ኤልሳ፣ እንደዚህ ነው መሆነው። ቆይ ከካሌብ ጋር የነበረሽን ነገር እንደዚሁ በቀላሉ መተው ትችያለሽ? የድሮዋ በትንሹም በትልቁ የምታለቅሰው አደሊና ሞታለች። ከአሁን በኋላ እንደዚህ ነው የምኖረው። ቆይ የት ሄዳ ነው በዚህ በምሽት?
ስደውልም እኮ ስልኩ አይሰራም። ካሌብ ቅድም ስትወጣ ተኳኩላ በደንብ ተዘጋጅተና አምሮባት ነበር የወጣችው። ተኳኩላ አምሮባት? ቆይ የት እንደሄደች ነግራሻለች? አልነገረችኝም፣ ግን ቅድም ስትወጣ የምትሄድበት ቦታ እንደማታጣና ከአሁን በኋላ የቀድሞዋ ደሊና እንደማላያት እንዲሁም እንደተቀየረች ነግራኛለች። እስከዚህ ሰዓት ልታስጨንቀኝና ልታሳብደኝ ትሞክራለች። ዛሬማ አለቃት ትምጣቶች። የት ነበርሽ? የት አምሽተሽ ነው የመጣሽው? አይመለከትም። ምን ማለት ነው አይመለከትም? እንዴ የምርሽ ነው እንደዚህ የምታወሪው? እኔ እኮ ካሌብ ነኝ። አውቀሽኛል? አዎ የምሬኝ ነው። የያዝኩትን ሰነድ አረሳከውም አይደለ? ህጋዊ በሆነ መንገድ ይሄ ቤት የኔ ነው። የራሴ ቤት ውስጥ ደግሞ እንደፈለኩ መውጣትም መግባትም እችላለሁ። አንተን አይመለከትም። ደሊና ራሴን በአንተ ሀዘንና እብደት ውስጥ እንድቀብር ነው እንደምትፈልገው? ተሳስተሃል። በአንተ ምክንያት አንድም ማባክነው ሰከንድ የለኝም። ይሄ ሊሆን አይችልም። እንዴት እንደዚህ ልትቀየርብኝ ትችላለች? እንዲህ እንደሆነ ያደረገኝ አንተ ነህ። ጭካኔን ያስተማርከኝ አንተ ነህ። ኤልሳልች ምንድን ነው የተፈጠረው? ያን ሁላ ጨዋታ ምንድን ነው? ሁለቱ ናቸው? አዎ ማዬ፣ በቃ ተጣልተዋል። ካሌብ ደሊና ምሽታ ስለመጣች በጣም ተናዶባታል። በዛ ላይ ደግሞ እሷ ለንግግሩ ምንም ቦታ ሳትሰጥ ዝም ብላ ክፍሏ ገባች። አይ እነዚህ ልጆች ይሄ ሁላ እልሃቸው ግን የት ሊያደርሳቸው ነው? የቤቱ ሰላም እኮ ጠፋ። ደሊናስ ቢሆን እስከ ሳሪታ ምሽታ ነው የመጣችው። እሷን ብቻ አትወቀሻትም ማዬ። ካሌብ ራሱ ለዚህ ውጥረት ትልቁን ድርሻ ይወስዳል። ግን እኮ ልጄ በቀልና እልህ መጨረሻው ጥፋት ነው። የካሌብን ጸባይ አታውቂውም እንዴ? ደሊናን ባለፉት ጊዜያት ካሌብ ምን ያክል እንደገፋት እኮ እናውቃለን። አሁን እሷ ራሷን ችላ ለመቆም ስትሞክር እሱ ደግሞ መቆጣጠር አቃተው። ይሄ ነገር ግን እየሰፋ ከሄደ ከባድ ነገር ነው የሚያመጣው። እኔም ይገባኛል እማዬ። ካሌብ ግን የዘራውን ነው የሚያጭደው። ደሊና ከአሁን በኋላ ወደ ኋላ እንደማትመለስ ነግራኛለች። እኔን ያስጨነቀኝ የሁለቱ ልብ እየነደደ መሄዱ። ፈጣሪ ሆይ ልቦና ይስጣቸው እንጂ ሌላ ምን ይባላል? ነገ ደግሞ ምን እንደሚፈጠር እናውቃለን። እሱን አትንካው፣ ሌላ ፈልገህ ተጠቀም። እሺ ችግር የለም። ይኸውልሽ ኤልሳ፣ ሄደሽ ይህችን ልጅ የሆነ ነገር ብለሽ ምከረት። በዚህ ሁኔታ አንነዛለቅምሽ። ካሌብ፣ አሁን ደሊና ያለችበት ሁኔታ እኮ ታውቃለህ። እሷ እኮ ፍጹም ተቀይራለች። እኔ ባናግራትም አትሰማኝም፣ ማንንም አትሰማም።
ይኸውልሽ ኤልሳ እንደፈለግሽ አድርገሽ ምክሪያት። እንደዚህ እየቀለደችብኝ በፍጹም አንዛለቅም። ስለዚህ የሆነ ነገር በያት አላውቅም ብቻ። እሺ ለማናገር እሞክራለሁ፣ ግን ብዙ ተስፋ አታድርግ። እሷ እኮ ፍጹም ሌላ ሰው ሆናለች። ደሊና ትንሽ ደቂቃ ማውራት እንችላለን? እባክሽ አሁን የምነግርሽን ነገር ልብ ብለሽ አዳምጪ። ኤልሳ አዲስ ነገር የምታወሪው ነገር አለሽ ወይስ ካሌብ ልኮሽ ነው? ማንም አላከኝም ደሊና። እኔ ስላንቺ አስቤና ተጨንቄ ነው። ይህ አሁን የምታደርጊው ነገር እልህና በቀል መጨረሻው አያምርም። እባክሽ ራስሽን አትጉጂ፣ ራስሽን አትቀይሪ። አልጎዳም ኤልሳ። ይልቁንስ የተጎዳሁት ድሮ ባንቺና በወንድምሽ ፊት በሞኝነት ሳለቀስ ነው። አሁን ግን ነፃ ነኝ፣ አትጨነቂልኝ። ጥሩ ሁኔታ ላይ ነኝ። እውነተኛ ማንነትሽ አይደለም ደሊና፣ ራስሽን አታታይ። እውነተኛዋ ደሊና ማን እንደሆነች ታያላችሁ። አሁን ከጨረስሽ እባክሽ ክፍሌ ለቀሽ ውጪ፣ የምዘጋጅበት ነገር አለኝ። እሺ ተረጋጋ። ግድ የለም እሷ አንተን ለማናደድ እየሞከረች ይሆናል፣ ግን አንተ መረጋጋት አለብህ። አንተ በልጠህ መገኘት አለብህ። ግድ የለም ተረጋጋ። Ha 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 ha!